ማ እኔ ለምን አትሞችም? እንዴ ትንሽ አታፍሪም? ሰራተኛ ምናምን ተከፋፈለ። ከዛ የተረፈችውን ሳንቲም ነው እንደዚህ ያደረኩኝ ያለሁት ማለት ነው። ለኔም በተአምራቷ ነው በቃ ማለት እኔ እንኳን እንደዚህ ነዲያን ማስፈሰክ አለብኝ እንደዚህ ምናምን ብዬ ማሰብ አይደለም እኮ ለራሴ ምንድነው ማረገው ብዬ የሚጨናነቅ ሰው እኮ ነው የነበርኩት። ማይተሽ ከሆነ ማለት ነው ብዙ ጊዜ የፍስክ ምግብ ምናምን ይሰጣቸዋል እኮ ሰው በጾም ይታቀል ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምዝናናበት ስምሽ ነውና ይህ የምትመለከቱት ማኪባ የሴቶች የውበት ሳሎን ነው። አድራሻችንም 244060 ቱሪስት ኮንዶሚኒየም ብሎክ 6 አንደኛ ፎቅ ላይ እንገኛለን። ሰላም ሰላም፣ እኔ ጸገነት ብርሃኔ ነኝ። ሰላማችሁ ይድረሰኝ ሰላም ይድረሳችሁ በማለት ፕሮግራሙን ጀምራለሁኝ። እናንተ ደግሞ የደውል ምልክቷን በመጫን ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ያግዙን፣ ያበረታቱን እላለሁ። ማኪባ የሴቶች የውበት ሳሎን የሚሰጣቸው አገልግሎቶች የእግር፣ የእጅ፣ የፀጉር ጤናን መጠበቅ መንከባከብ ነው። ስለዚህ ማኪባ የሴቶች የውበት ሳሎን እየመጣችሁ የፀጉራችሁን፣ የእጃችሁን፣ የእግራችሁን ጤና ጠብቁ እላለሁኝ። እንደምታዩት የተለያዩ ሹሩባዎች ለክርስትና፣ ለልደት፣ ለሰርግ፣ ለቅልቅል፣ ለምርቃት፣ ለግሩፕ ፕሮግራሞች፣ ለኢቨንቶች፣ ለፓሪዎች፣ ለተለያዩ ዝግጅቶች ማንኛውንም የሜካፕ፣ የጥፍር፣ የፀጉር፣ የዋክስ፣ የቅቤ ስቲም፣ የፌሻል አገልግሎት፣ የፊት ስቲም፣ ዋክስ ኤኒ የውበት ሳሎን የሚሰጣቸውን ሙሉ አገልግሎቶች እኛ ጋር መጣው ማግኘት ይችላል። ደጅ ጸናው ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን ሞገሱኝኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገሱኝኝ ቀሪው ዘመኔን የመከራው ዘመን አለፈ እንደዋዛ አንቺ ተጠግቼ የዓለሟን ቤዛ እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እምባዬ በፊትሽ ፈሰሰ እምዬ ባንቺን የታበሰ ሰላም ለኪ ደጅ ጸናው ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን ሞገሱኝኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገሱኝኝ ቀሪው ዘመኔን ማ እኔ ለምን አትሞችም? እንዴ ትንሽ አታፍሪም? እንዴ አጂ በሲ ስሜት እግዚአብሔር ባላም እንዴት የሚልዋልኩ ምን ሆነሽ ተያለሽ? እኛ ነን እንዴት ዋላችሁ እኮ መባል ያለብን እኮ እግዚአብሔር እመጣለሁ ብለሽ ቀስተሽዋል እንዴ? አትጀንት የሆነ አያ 12 ሰዓት እመጣለሁ ብላ እኮ በቃ በሰፊው ማርያምን አንቺን አምኜ ነው አሁን በሌሊቱ 6 ሰዓት እንደዚህ ቁጭ ብዬ ሽንኩርትና እንድንጭ እንምልጣው እንዴ? ትራንስፖርትስ እንዴት ብዬ ልምጣ? 12 ሰዓት አንቺ ወይ ሰዓት በዚህ ሰዓት እሺ በርግጥ ስራ ነው፣ ግን ከስራ ከወጣሽ በኋላ ራሱ ማርያምን እንዲያብሽተሽ ነው የመጣሽው። እኔ ራሱ ልሂድ ጀምራው እስከምትመጣ ስላት ቆይ ትመጣለች ስትል
እኛ እኮ የፀጉር ቤቱ ስራ ነው እንትን ያለን ታውቂያለሽ። ዛሬ በጣም ቢዚ ነው የነበረው ፀጉር ቤቱ። አዎ የአሸንዳ ስራ አሸንዳ። አዎ እመቤቴ የተመሰገነች ትሁን፣ እግዚአብሔር የተመሰገነ ይሁን። በጣም ቆንጆ ስራ ነበር የሰራ ነው። የሆነ ሰው ይመጣላ፣ የሆነ ግሩፕ ነው የሚመጡት 2-3 ነው ማለት። ከዛ ሹሩባ ምናምን ይይዟቸውና ልጆች ወይኔ ጥፍር እገባለሁ ወይ ፔዲኩር እገባለሁ ወይ የሆነ ነገር እገባና ማለት ነው። ከዛ ልንሄድ በቃ መሲ ልንወጣልና በቃ እቺን ጨርሼ እወጣለሁ ምናምን ስል የሆነ ቀለም የሚቀባ ሰው ወይ ምናምን ይመጣል ማለት ነው። ከዛ እንዴት ብዬ ልውጣ በቃ እንዳይሹ እስከ 4 ሰዓት እዛ ተቀመጥኩ። አንቺ ወፍራም ሰው ሀሳብ የለውም ባሉ እውነት ነው እግዚአብሔር። ኧረ አንቺ አታስቢም አንቺ ማርያም እንደ ዛሬ አላናደሽኝም። አልገባሽ ሀሳቤ ነው ሙሉ ለሙሉ አንቺ ጋር ነው ያለው። እንግዲህ ምን ይደረጋል? ምን ታያለሽ መሲ? ምን ትላለች መሲ? ማል ቤት መሲ ባትኖር ዛሬ ተዋርጄ ነበር እግዚአብሔር። ይሄን ሁሉ ነገር ሁሉ ወጣት ያገዛዛችሁ ሰናት ፍታሚ ማታኝ እግዚአብሔር እንዴት እንደገላገለች እንዴት አገኘሽ? ይገዛሽ እዚህ ብሎክ 8 ነው ብሎክ 8 የሆነ የገበያ እንትን አለ ሱፐር ማርኬት ነገር ነው። አዎ ሁሉም አንድ ላይ መገኘቱ በጣም አሪፍ። ነው ከታትፈን ምናምን አቁላልተን ካደረን እኮ አዎ እንጀራው ማብሲቱ ቅርብ ሰዓት እንትን ስላለን እንጋግራለን። በቃ ምንም የሚያሳስብ ነገር አይኖርም። ስጋው ጠዋት ነው የሚመጣው። ቀላል ነው ከታትፎ ማስገባት ነው ስጋው። እንግዲህ እናቴ ኪዳነ ምሕረት ትርዳት። ሌላ ምን ይባላል? ምን አስባለሁኝ አይነት ያለውን ነገር ነው። በቃ አሁን ያለውን ነገር አብቃቅቼ እንትንልና እንጀራ በስጋ ወጥ ምናምን አድርገን በፊስታል አድርገን ለኔ ቢጤ ለነዲያን እንሰጣለን ማለት ነው። ዳቦ ደግሞ ይሄ ኖርማል ዳቦ አለ ድፎ ዳቦ እሱን ደግሞ ሸንሽነን አስቀድሶና አንግሶ ለሚመለስ ለምእመን እንሰጣለን ማለት ነው። ግን እንዴት ለምእመን ዳቦ ለነዲያን እንጀራ ተለሻሰብሽ? መሲ ምን አይነት ጥያቄ ነው? ምእመን እኮ ያው ማለት እንዴት ምንድነው የሚባለው? የምሬን እኮ ነው የማይጠየቅ ጥያቄ ነው። ለነዲያንም እንጀራ ይሰጣል ብዬ ነው። አንቺ ማን ነው ለምእመናን እንጀራ ይሰጣል አንዳንድ ሰው። ኦኬ አንቺ ደግሞ ለያሹ ገባሽ። ለነዲያን እንጀራ አረግሽና ለምእመናን ዳቦ ስላሽ እንዴት ነው እንደዛ? ለምእመን ያው ቤት ውስጥ እስኪደርስ ድረስ ልክ እንደ ጸበል ጻድቅ አለ አይደል? ገብቶሻል? ቤቱ መድረሻ አፉን እንትን ሳይል ማዳረሻ እስከ 6 ሰዓት ምናምን አይደለም የሚቆየው ታቦት እስኪገባ ድረስ ምናምን። ለዛ ነው ያንን ያሰብኩት። ለኔ ቢጤዎቹ እንጀራ ደግሞ ያልኩበት ምክንያት ምንድነው? ቤታቸው ማለት የሆነ አቁላልተውት የሄዱት እንትን የለም። ሁሉም ሰው አሁን እንዳቅሙ ዶሮም ስጋም ልኳንዳም ምናምን ፍየል በግ አቅሙ ይቻላል በሬም ሊያርድ ይችላል። እንደዚህ ሊዘክር ይችላል በሰፊው ገብቶሻል። ስለዚህ ነዲያን ግን እንደዛ የሚያረጉት ነገር የለም። ከቤታቸው አቁላልተው የሚወጡት ወጥ የለም። ኢቭን ተመልሰው ካልንግሱ ከመዝሙሩ ከፍስኩ በኋላ ተመልሰው የሚገቡበት ቤትም የሌላቸው ብዙ ነዲያን አሉ። ገባሽ? የሁለት ሲጀመር የምእመንና የነዲያን አጿጿም በጣም የተለያየ ነው። እንዴት? በጣም የተለያየ ነው። ምእመን የሚጾመው እንዴት ብዬ ላስረዳሽ? ምእመናን የሚጾሙት ማለት ነው። ወይ እኔ አንድ ምእመን ነኝ አይደለ? የምጾመው ሲፈሰክ እንደምበላ አውቃለሁ። ገብቶሻል አይደለ? ማውራሽ ሲፈሰክ እንደምበላ አውቃለሁ። ብዙም ማይጾም ሰው ሁሉ እኮ አለ። አሁን እኛ እንደው የሚጾመውን እያወራን ስለሆነ ነው እንጂ ገብቶሻል አይደለ? አማራጭ እንትን ነው። ነዲያን ጋር ግን ደግሞ አይተሽ ከሆነ ማለት ነው ብዙ ጊዜ የፍስክ ምግብ ምናምን ይሰጣቸዋል እኮ ሰው በጾም ይታቀል ይበላሉ። አይሰጣቸው አይበሉ አዎ ማለት ስለሌላቸው ገብቶሻል አይደለ? ማንም ሰው እንትን ስለማይላ አዎ ሲርባቸው ይበላሉ በሚል እኔ አይቼ አውቃለሁ። በተለይ ይሄ ጾም እንደገባ አካባቢ እግዚአብሔርን እኔ እናቴ ይዘኝ ስትሄድ ማለት ነው ብዙ ቤተክርስቲያን አዳርም ጉባኤም ኪዳን ቅዳሴ ይዘኝ ስትሄድ ስለነበር ነው ከልጅነቴ ጀምሮ ሳየው የነበረ ነገር ነው። እና ምን እንደሚሆን ታውቂያለሽ?
እንደዚህ ጾም ገባ። ጾም ሲገባ ጾም መግባቱን እያወቀ ምእመኑ እኮ ሊጾም ነው። ከዛ ምግቡ እንዳይበላሽ ምግቡ እንዳይደፋ ብሎ ለኔ ቢጤ ይወስዷል። እና በጣም የሚገርመኝ እኔ አንድ የኔ ቢጤ ሲቀበል አይቻልም። አንድ ነዳያን ገና ለገና ጾሜ የምበላው የለኝም አማራጭ የለኝም ልብላ ብሎ የፍስኩን አይበላም። ገባሽ? እና ትልቅ በረከት ነው እነሱን ማስፈሰክ መቻል። እኔ እንጃ እኔ እናቴ ኪዳነ ምሕረት ለዚህ ቀን ለዚህ ሁኔታ ማለት አሁን ላለሁበት ደረጃም ራሱ አብቅታኝ ማለት ማመሰግናት በዚህ ነው። ሰውን አሁን አመስግኛለሁ አይደል? የሆነ አይተሻል አንዳንድ ነገር ግን ሰውን በቃል ታመሰግኛለሽ። ገባሽ? እግዚአብሔር የልብ አምላክ ነው። ምንም አትዋሹም። እንደ ሰው ሰክሰሽ ወይ እንደ ሰው እንዲህ ብለሽ ምናምን የውስጥሽን ያውቃል አይደል? ስለዚህ የልብ አምላክ ነው አይደለም የሚባለው። ስለዚህ እሱን እኮ ነው የምልሽ። እና ማመስገኑ ዝም ብሎ ተመስገን ብቻ ሳይሆን ተግባር ያስፈልገዋል። ክርስትና ተግባር ነው። ይሄን ነው እናቴ ያስተማረችኝና ለዛ ነው እኔ በጣም እንደ ያልጠበቁት አይነት ሐሳብ ነው የሆነብኝ። አዎ አይ የለየሽበት መንገድ አዎ ምዕመኑ ባለው አቅም ቤቱ ይበላል፣ ጎረቤቱ ይበላል። ገባሽ? ብዙ ጊዜ ተሽኮነ ጎረቤት ለጎረቤት ይጠራራል። ምክንያቱም እዚህኛው ቀን አንቺ ትጠራለሽ፣ የሚቀጥለው ቀን ያኛው ይጠራል። የኔ ቢጤን ማን ይጠራዋል? እግዚአብሔርን የምሬን ነው። ደጇም ነው በሩ ስር ያሉትን ማን እንትን ይላቸዋል። ከነሱ መመረቁ ራሱ በረከት ነው። በረከት ለቤትሽ አሜን። እውነት ያርግልኝ ስሙ እናቴ ኪዳነ ምሕረት ስራዬን ትክፈተው የበለጠ በደንብ በሁለት እግሬ ታቆም። እኔ እኮ ታውቃላችሁ አሁን ኦልሞስት ወር ከ15 ቀን እኮ ነው ፀጉር ቤቱ ማለት ነው። እና የሰራተኛ ምናምን ተከፋፈለ። ከዛ የተረፈችውን ሳንቲም ነው እንደዚህ ያደረኩኝ ያለሁት ማለት ነው። ገባሽ? ግን እንደ መጀመሪያ ወር ደሞዝ ወይም እንደ መጀመሪያ ገቢ እናቴ ኪዳነ ምሕረት ተባርክልኝ እንደ 10 ቁጠሩ። ሌላ ምንም እንትን አይደለም። ያን ያለው ነገር የልብሽን ፍላጎት ትሞላለሻለች ያርግልኝ። ወሲ አታስደስተችኝ እንደዚህ በደንብ አስደስተችኝ እኮ ታውቂያለሽ። ጀመረች እኮ ምርቃቱ እዚህ ተጀመረ። ጎንበስ ልልኩ ነው። አዎ መሲ እንግዲህ እግዚአብሔር ደግሞ ግን ማለት ነው ማርያምን ሰምታችሁት ሊሆን ይችላል። ግን ካልሰማችሁት ማለት ነው ነገ ነበር እንደውም ማለት ላወራኝ ነበር ማለት የፈለኩት ማውራት ማለት ነው። ሙሉ ፋሚሊ ምናምን ሲሰበሰብ ሻማ ሳበራ ነበር ማውራት የፈለኩትና እንጦጦ ኪዳነ ምሕረት በዊልቸር ሲሄድ የነበረ ሰው ቆሟል። ይሄን አይታችኋል? እግዚአብሔር ቲክቶክ አታይም እንዴ? እንጂ አያለው ግን አላየሁትም። አጋጣሚ በቃ እኔማ ቀጥ ብዬ ሰሞኑ ቲክቶክ በነገራችን ላይ የምታይለትን ነገር ነው የሚያመጣው። እና ቀጥ ብዬ በቃ ማለት ምህላው ምናምን የምታየው ነገር የስውሯ ማርያም ምናምን ደስ ይላል እና ያን ሳይ ምናምን ላይቭ ስውሯ ማርያም ሆነው ላይቭ ይገባሉ የሰፈር ልጆች። ያን ገብቼ ምናምን ስለማ ይመጣል ታውቂያለሽ። ምን ይሰናታል? እና በጣም ማለት አይመስለንም ማለት ግዴታ ይሄ በትልቁ እየጠበቅን ነው እንጂ ሁላችንም ቤት እኮ በየቀኑ ትደርስልናለች እግዚአብሔር በየቀኑ ማለት ነው። ግን እኛ የምናየው ላይክ በትልቁ የተደረገው አለ አይደል? ሁላችንም ብቻ ይጎዳል። ከታመምን በኋላ ነው ስንድን ተዳነ የሚባለው። መጀመሪያ በጤና መኖርሽ ራሱ እኮ መጀመሪያ ከበሽታ ሳትታመሚ መኖር ወጠሽ ገብተሽ በሰላም በዚህ ኑሮ ራሱ በልተሽ ጠጠሽ አድረሽ የቤት ኪራይ ከፍለሽ ወጠሽ ገብተሽ እግዚአብሔር በዚህ የትራፊክ አደጋ ትሰማላችሁ። ትራንስፖርቱ ምን እግዚአብሔር ሰው ወጥቶ በሰላም መግባቱ በራሱ ትልቅ ተአምር ነው። በየቀኑ ለእያንዳንዱ ሰው የምታረገው እናቴ ኪዳነ ምሕረትና እኔ እንጃ በቃ ኡፍ አረኒ እንኳን የድንግል ማርያም ልጅ እግዚአብሔር የሆነ ነገር ነው በቃ የሚወረኝ ሰውነቴ እግዚአብሔር መርሳት አልፈልግም ማለት ሁሌ ባወራ ደስ ይለኛል። ሁሌ እየበላሽም እየጠጣሽም እንደዚህ እየሰራሽም ምናምን በቃ ሁሌ ባወራ ደስ ይለኛል የድንግል ማርያምን ተአምር እግዚአብሔር ማለት ሁኔታው ይለያያል። አሁን አንድ ሰው ከኤችአይቪ ኤድስ ተፈወሰ ከእንትን እንደዚህ ሆነ ከካንሰር ተፈወሰ ይባላል ሲባል እኛ ደስ ይለናል አይደል? የነሱ ህመሙ እንትኑ ደረጃ ደርሶ
ሆስፒታል ውስጥ ገብተው ስሙ የበሽታው ስም ተሰይሞ ስላገኙት ገብቶሻል አይደል? ኤቭሪዴይ እኮ እኛ ወተን መግባታችን ራሱ እኮ ተአምር ነው። በዚህ ኧረ ሄድንች አረንጓዴ ነው። አሁን ምሳሌው ነገር ያስፈራል እኮ ያሳፍራልም ያስፈራልም። ለእኔም በተአምራቷ ነው በቃ ማለት እኔ እንኳን እንደዚህ ነዳያን ማስፈሰክ አለብኝ እንደዚህ ምናምን ብዬ ማሰብ አይደለም እኮ ለራሴ ምንድነው ማረገው ብዬ የሚጨናነቅ ሰው እኮ ነው የነበርኩት። ነዳያን መፈሰክ ሳይሆን ለራሴ ምንድነው ዘለው ብዬ የሚጨናነቅ ሰው እኮ ነው የነበርኩት። በዚህ ደረጃ እኔን መቀየር የቻለች እመብርሃን የኔ ለአንድ ቀን ማስፈሰክ ምንም ስለማያደርግ ለሁሉም የሰው ፍጥረት ምክንያቱም ዘር ሃይማኖት አትመርጥም ድንግል ማርያም የምድሬን ነው። ሰው ነው ዘር ሃይማኖት በዓላት ነው የሚመርጡት እንጂ ፈጣሪ ነው። የፈጣሪ እናት ናትና ለሁሉም ለኔ ደረሰች እናቴ ኪዳነ ምሕረት ለእናንተም ተደረሰላችሁ። ሌላ ምንም አይደለም። ዛሬ በቃ ስንመራረቅ ነው የምናድረው። በዚህ አይነት እንጀራውማ ተጋገረ። ድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሐዘኔ በርትቶ በድንግል አማረ እምባዬ ሲቀድመኝ በድንግል አማረ ወዳጅ ያልኩት ሁሉ በድንግል አማረ ፊቱን ሲያዞርብኝ አንቺ ደርሰሽለት ስሜም ተቀየረ ሕይወቴም ባንቺ በድንግል አማረ በማርያም አማረ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ እንጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ክፉዎች ደርሰው ቢዝቱብኝ አንቺን መውደዴን አያስተውኝ በአሕዛብ መሃል ስምሽን ስጠራ መከታ ሁኚኝ እንግዲህ ነግቷል። ባንተኛም ቁጭ እንዳልን ነግቷል። ስጋችንም መጥቷል። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። እንኳን ለእመቤታችን ለቅድስት ድንግል ማርያም ለኪዳነ ምሕረት ለፍልሰታ ጾም ፍቺ ሁላችንንም እንኳን በሰላም አደረሰን አደረሳችሁ ላለሁኝ። እንግዲህ ስራችንን ስንሰራ አይታችሁናል። ቁጭ ብለን አድረናል። አሁን ደግሞ ያው ጠዋት ላይ በሬ እስኪታረድ ድረስ ቅርጫችንን አምጥተን ይኸው እየከታተፍን ነው። አሁን ያቁላላነው ወጥ ውስጥ እንጨምረውና እንጀራችንንና ወጡን አገናኝተን አዋህደን ይዘን እንግዲህ ወደ ቤተ ክርስቲያን ሄደን ተሳልመን
ታቦታችንን አንግሰን የደረስንበት ሰዓት ላይ ታቦት ወጥቶም ልንደርስ እንችላለን። ቁሙ ደግሞ ስብከት እየተደረገም ልንደርስ እንችላለን። ከሁለቱ ግን አንዱ ላይ ነው የምንደርሰው። በረከታችንን እንግዲህ ያለውን በረከት እኛ ብቻ አይደለም እናቴ አደራ ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መች ወድቃለሁ የምዝናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና የምስራቅ በርነሽ የሕይወት መሰላል እንደተነበየ ነቢዩ ሕዝቅኤል የምስራቅ በርነሽ የሕይወት መሰላል እንደተነበየ ነቢዩ ሕዝቅኤል የሲዶን ዲስት ዘመድኃኒት ከልጅሽ አማልጅ ኪዳነ ምሕረት የአበው ነቢያት የትንቢት መነጽር የሐዋርያት ስብከት የሊቃውንት ምስጢር የምስራቅ በርነሽ የሕይወት መሰላል እንደተነበየ ነቢዩ ሕዝቅኤል የሞት ማሰሪያዋ የቆረሽላት ድንግል አንቺ እኮ ነሽ የሔዋን ድነት የአምላክ ቸርነት ያንቺ ፈቃድ ባይኖር የአዳም ልጅ በሙሉ ጠፍቶ ቀርቶ ነበር። የምስራቅ በርነሽ የሕይወት መሰላል እንደተነበየ ነቢዩ ሕዝቅኤል አሁን ከእግዚአብሔር ጋር አስታርቀሻልና የአማኑኤል እናት ይድረስሽ ምስጋና የዘነጋሽ ሁሉ ሲጨነቅ ቢጠራሽ ሰምተሽ ዝም አትይም አላውቀውም ብለሽ የምስራቅ በርነሽ የሕይወት መሰላል እንደተነበየ ነቢዩ ሕዝቅኤል ደግነትሽን እናውቀዋለን አስምረሻልና በላየ ሰብን ጽዮን ሆይ እንበልሽ አምባ መጠጊያችን ከሞት ወደ ሕይወት መሸጋገሪያችን የምስራቅ በርነሽ የሕይወት መሰላል እንደተነበየ ነቢዩ ሕዝቅኤል የምስራቅ በርነሽ የሕይወት መሰላል እንደተነበየ ነቢዩ ሕዝቅኤል
ላመስግንሽ ቆሜ ላመስግንሽ ቆሜ ላመስግንሽ ቆሜ ላመስግንሽ ኪዳነ ምሕረት አዛኝቷ አይረሳም ያንቺ ውለታ ኪዳነ ምሕረት አዛኝቷ አይረሳም ያንቺ ውለታ ቆሜ ላመስግንሽ ቆሜ ላመስግንሽ ቆሜ ላመስግንሽ ቆሜ ላመስግንሽ ኪዳነ ምሕረት አዛኝቷ አይረሳም ያንቺ ውለታ ኪዳነ ምሕረት አዛኝቷ አይረሳም ያንቺ እንግዲህ እግዚአብሔር የተመሰገነ ይሁን። ዛሬው የኪዳነ ምሕረት ዓመታዊ በዓል በማስመልከት ያያችሁትን ነገር ሁሉ ከትናንት ጀምሮ ስናደርግ ነበረ። አሁን ጉራራ ፈረንሳይ ኪዳነ ምሕረት ተገኝቼ ያለኝን ነገር ለነዳያን ባቅሜ አስፈስኪያለሁኝ። እግዚአብሔር ይመስገን። የዓመት ሰው ይበለን። እናቴ ኪዳነ ምሕረት የበለጠ ኑሮኝ የበለጠ ነገሮችን እንዳደርግ ትርዳሽ ያላችሁ ኮሜንት ላይ የተሰማችሁን ስሜት አጋሩኝ። አመሰግናለሁኝ። የዓመት ሰው ይበለን። ኪዳነ ምሕረት የሁላችንንም ቤት ጓዳ ትጎብኘን። አመሰግናለሁ። መልካም ጊዜ። ውለታሽ ብዙ ነው ለኔስ ሲወሽልኝ ምልጃ ጸሎትሽ ነው ከሞት ያዳነኝ ከደጅሽ ብርቅም ፍጹም አልተውሽኝ ከክፉ መከራ ፈጥነሽ አዳንሽኝ ቆሜ ላመስግንሽ ቆሜ ላመስግንሽ ቆሜ ላመስግንሽ ቆሜ ላመስግንሽ ኪዳነ ምሕረት አዛኝቷ አይረሳም ያንቺ ውለታ ኪዳነ ምሕረት አዛኝቷ አይረሳም ያንቺ ውለታ ለኔ ኃጢአተኛው ዘወትር ታስቢያለሽ በውድቀት ችግሬ ከልብሽ ታዝኛለሽ ኪዳነ ምሕረት የሁሉ ጠበቃ ነፍሴን አድኝልኝ አትሰበር ወድቃ ቆሜ ላመስግንሽ ቆሜ ላመስግንሽ ቆሜ ላመስግንሽ ቆሜ ላመስግንሽ ኪዳነ ምሕረት አዛኝቷ አይረሳም ያንቺ ውለታ ኪዳነ ምሕረት አዛኝቷ አይረሳም ያንቺ ውለታ ልጅነቴን ብተው እናቴን ሆነሻል መጥፋቴ መውደቄ ከልብሽ አዝነሻል ዓለም አታላይ ነች ወደ እሷ ተሳብኩኝ ያወሎ መከራ በስምሽ አለፍኩኝ ቆሜ ላመስግንሽ ቆሜ ላመስግንሽ ቆሜ ላመስግንሽ ቆሜ ላመስግንሽ ኪዳነ ምሕረት አዛኝቷ አይረሳም ያንቺ ውለታ ኪዳነ ምሕረት አዛኝቷ አይረሳም ያንቺ ውለታ ለኔ ኃጢአተኛው
ለኃጢአተኛው ዘወትር ታስቢያለሽ። በውድቀት ችግሬ ከልብሽ ታዝኛለሽ። ኪዳነ ምሕረት የሁሉ ጠበቃ ነፍሴን አድኝልኝ አትሰበር ወድቃ። ቆሜ ላመስግንሽ ቆሜ ላመስግንሽ ቆሜ ላመስግንሽ ቆሜ ላመስግንሽ ኪዳነ ምሕረት አዛኝቷ አይረሳም ያንቺ ውለታ። ኪዳነ ምሕረት አዛኝቷ አይረሳም